ደግሞ ራገበ የሚወርድ ቆይታ የጅም ስላሰብኩ በፊት ትሽላችሁ ቀርቀር የራሱ ብርሃን በባህሪ ላይ ምን ለውጥ ያመጣል የሚሉት ነገሮች እንግዲህ ይላችሁ ብቻ አንድ ሰው ይህ ባህሪ ነው ምንም ማድረግ አልችልም የሚል ንግግር ብዙ ጊዜ ሲደመጥ ነው። ንግግር ትክክል ላልሆነ ስራ ማስተባበያ አይነት ሆኖ ሲቀር ምን ያህል ጊዜ ሰምተን ይሆን? ይሄ ምን ያሳያል? የተናገርንባቸው ጉዳዮች መቀየር እንደማንችል ነው የሚያሳየው። ስለዚህ ብዙ ጊዜ ባህሪያችን ነው ብለን የምንተዋቸው ነገሮች ቀለል አድርገን የምናስባቸው ነገሮች ብዙ ጊዜ ክፍተት ሊፈጥሩብን ይችላል። ስለዚህ ምን ማድረግ አለብን? ስህተቶችን ላለመደጋገም ይኖርብናል። ሌላኛው ነገር ደግሞ የተናገርነው ጉዳይስ ሰውየው ምን ኃላፊነት እንደሌለው ምን ነገር መቀየር እንደማይችልስ ያመለክታል የሚለውን ማየት አለብን። ሌላኛው ነገር እስከ ፍጻሜው ድረስ ይህንን የተሳሳተ ነገር እያደረገ የሚቀጥል ከሆነ ብለን ማሰብ ሊኖርብን ይችላል። ስለዚህ ምን ማድረግ አለብን እኛ የሚለውን ነገር ቆም ብለን ማሰብ አለብን። ሌላኛው ደግሞ የተሳሳተ ነገር እየቀጠለ የሚሄድ ከሆነ ያለበት ነገር መናገር ወሳኝ ነው። እንደዚህ ሆኖ እንደተፈጠረ ያውቃል ያምናል ወይ? ልክ እንደዚህ እንዴት እንደነበሩ ማሳየት ይቻላል። ስለዚህ ምን ማድረግ አለብን? ምን ማድረግ ነው ያለብን? ይህንን ሀሳብ በባህሪ ላይ ነው እንግዲህ ሀሳቡ በቤተሰቦቻችን በዘር ሐረጋችን ውስጥ አንዳችን የዚህ ችግር ተጠቂ እንደነበርን ልናውቅ እንችላለን። እሱ ራሱ እንደዋዛ ሆኖ መቅረት እንዳለበት ሊያስብ ይችላል። ስለዚህ ደግሞ ስሜታችንን ሊደቁስብን ይችላል። እንደዚህ አይነት ሲኖርብን ለሁሉም መሻሻል ወደ መልካም የሚደረጉ ብዙዎች ወሳኝ ነው። አንዳንድ ጊዜ አሁን ነገሮችን ስንልልን ሰዎች አንዳንድ ስር የሰደዱ ችግሮችን ለማስተካከል ጊዜ ሊፈጅብን ይችላል። በአንድ ጊዜ አናስተካክላቸውም። ስለዚህ ምን ማድረግ አለብን? በጊዜ እየመደብን መሆን አለበት። አለበለዚያ አስቸጋሪ ነው የሚሆነው። ስለዚህ በጊዜ ሂደት እየመደብን የማንሄዳቸው ከሆነ ነገሮች ቻሌንጅ ሊያደርጉን ስለሚችሉ ቆም ብለን ማስተካከል የምንፈልጋቸው ነገሮች ማስተካከል፣ የሚያስቸግሩ ነገሮች ካሉ ወረቀት ላይ መጻፍ፣ ስር የሰደዱ ነገር ችግሮች ካሉብን ይሄ ምንም ጥሩ ስብዕና ያለን እንዳይመስለን ሊረዳን ይችላል። ሰው ሆነን እንከን የሌለው ችግር ሊኖርብን አይችልም። ስለዚህ ወደዚህኛው ሀሳብ ስናይ እንደምንሻሻል መልካም ነገሮች ላይ ማተኮር አለብን። ባህሪያችን እንደሚሻሻል ለራሳችን አመኔታ እንስጥ፣ እድል እንስጥ፣ እንደምንችል ማሰብ አለብን። ሌላኛው ደግሞ ወደ መልካም ለሚደረጉ ጉዞዎች ሁሉ የባህሪ እድገቶች በጣም ወሳኝ ናቸው። እንዴት የህይወት ታላቅ ለማስፋት እንቅፋት ብቻ መንቃት፣ መጥራት፣ ማወቅ ይመጣል። ያው ለምሳሌ የሆነ ስራ ካለን ወይ የኛ ባህሪ ጥሩ ነው ወይ እኛ ጥሩ ነን ብለን አስበናል ወይ የሰዎች ባህሪ አይሰማንም። ከሁለት አንዳችን የባህሪ ችግር ከሆነ ከሰዎች ጋር ላንግባባ እንችላለን። ሰዎችን ዝቅ ብለን የምንረዳ መሆን አለብን። ሁልጊዜ በትንሽ በትልቁ እምቡር እምቡር ማለት የለብንም። አንዳንድ ጊዜም ደግሞ እሾህን በሾህ መሆን የለበትም። ትንሽ በዘዴ ንግግራችንን ማድረግ አለብን። መናደድ ይኖራል ያለ ነገር ነው። ያንን ግን የምንናደደው ሰዎችን ለመጥላት ብለን ሳይሆን የተሰማን ስሜት ያንን ያጠፋውን ሰው እንዲያስተካክል ተግሳጽ ለማረም ነው እንጂ ዝም ብሎ ቱግ ያለም ቁጣ መሆን የለበትም። ስለዚህ ምን ለማለት ነው? ባህሪ ከሰዎች ጋር ወደፊት ለምናደርገው እድገት ለምንሰራቸው ነገሮች መሻሻል ምክንያቱም ብዙ ነገራችን ፕላን ይኖረን እንጂ የምንሰራቸው ነገሮች ከሰው ጋር ነው። ስለዚህ ከሰው ጋር መኖር ደግሞ የባህሪ መሻሻል በጣም ብዙ ወሳኝ ናቸው። ምንም ባህሪ ከሌለ መናበብ የለም። ስለዚህ ብዙ ጊዜ እከሌ እኮ እንደዚህ ነው ይባላል። እከሌ እኮ አይ ያዝ ምን ከነዚህ ከምን የመነጩ ናቸው? ባህሪ ላይ ሰውዬ አስጠጋኝ ለስራ ምናምን ይባላል አንዳንድ ጊዜ
አንዳንድ ምክንያቶችን ከምን ጋር የሚገናኙ ናቸው? ከባህሪ የመጡ ናቸው። ባህሪ የሌለበት ነገር እንደዛ ካልተሻሻሉስ ችለን መኖር። አንዳንድ ባህሪዎች በባህሪያቸው የማይለወጡ ምንም የማይለወጡ እንደዚህ ሲሆን ትዕግስት ማዳበር ሊጠበቅብን ይችላል። ሌላኛው ባህሪያችን ወጥ መሆን አለበት። ወጥ ካልሆነ ከባድ ነው። ይህ ዛሬ ሲያሰኘን ሙዳችን ጥሩ የምናመነጭቅ ነገ ሲሰኘን ደግሞ ለስለስ የምንል አይነት ከሆነ ጥሩ አይደለም። ደግሞ ብዙ ጊዜ ምንድነው በትምህርት ቤት በስራ ቦታ የቤታችንን ጸባይ እያመጣን ቤታችን ነው የምናደርገው። የቤተሰባችንን አስተሳሰብ የቤታችንን ጸባይ እያመጣን እንደ ልባችን መናገር የሚቀናን ሰዎች አሉ። እንግዲህ የመጣንበት አስተዳደጋችን ሊሆን ይችላል፣ የማህበረሰብ ተጽዕኖ ሊሆን ይችላል። እነዚህ ሊጎዱ ይችላሉ። ምክንያቱም አንድን ሰው እንደዛ ባደረግነው ቁጥር ፊሊንጉ ሊጎዳ ስለሚችል የቤታችንን አመል ይዘን እየመጣን ሰዎችን መበጥበጥ የለብንም። ስለዚህ እንደዚህ አይነት ባህሪዎቻችንን በጊዜ ሂደት ማስተካከል አለብን። ይህ ነገር በእርግጥ በተፈጥሮ ውስጥ በጣም ተለዋዋጭ ከሆኑ ነገሮች ውስጥ ዋነኛው ነገር ምንድነው? ባህሪ ነው። አንዳንድ ሰዎች ባህሪያቸው እጽፍ ነው። ውብ የሆኑ ሰዎች አሉ። ምን ነው በቀረባቸው። አንዳንድ ሰዎች ምንድነው እንደዚህ ልተማመን የቻልኩት የትኛው ችግር ኖሮብኝ የሚል ነገር አለ። በእርግጥ ሁላችንም ባህሪያችንን መፈተሽ የሚኖርብን ነገር አለ። ምክንያቱም አንዳንድ ነገሮች ላይ አይተን አንዳንድ ጊዜ ደግሞ ሰዎች ካለመረዳት አንፃር ባህሪው አይመችም ሊሉ ይችላሉ። እውነትም የማይመችን ባህሪ ነው ያለን ነገር አለ። ይሄንን እናስብበት። አንዳንድ ሰው በባህሪው የሆነ ነገር ስጠይቁት ዝም አይልም፣ ምላሽ አይሰጥም፣ እምቢም አይልም፣ እሺም አይልም፣ ጋግርታም የሆነ ሰው አለ። እንደዚህ አይነቱ መተው ምንም አያስፈልግም። ሁኔታውን ኮንዲሽን ትንሽ እንሞክራለን። ስሜቱን እንትን የማይል ከሆነ አንዳንድ ችግሮች ስላሉት እንደዚህ አይነቱን ለጊዜው መተው። እንግዲህ ሁለት ሀሳብ ልናገርና እንዲቋጭ ሆን ተብሎ በፈቃደኝነት በተደረገ ነገር ካልተለወጠ ይሄ ያለማቋረጥ ሁኔታዎች በሚደርስ ብቻ ነው መለወጥ ይስተካከላል። በሁኔታዎች አንዳንድ ባህሪያችን ሆን ብለን የማንቀይራቸው ከሆነ በጊዜ ሂደቶች ራሱ ቻሌንጅ ሊቀየር ይችላል። ሁሌ ጓ የምንል ከሆነ አይሆንም። እዚህ ላይ ስም አንዴ ከተሰጠን ደግሞ አስቸጋሪ ነው። ስለዚህ አሁን በጊዜ በትዕግስት ባለፈው ቪዲዮም እንደተናገርኩት ሁሉ ነገር የልማድ ተገዥ ነው። ሁሉ ነገር የልማድ ተገዥ ነው። ሌላኛው ነገር ባህሪ አንድን ሰው አንድን ነገር ምንም ማድረግ እንደማይችል የእምቢተኝነት ያለማቋረጥ በመተግበር እንዲጸና ካደረገ ቋሚ ሊሆን ይችላል። ስለዚህ ምንድነው ፐርማነንት የሚሆነው ምንድነው? ጽናት ያስፈልጋል። የሚያደርጋቸው ነገሮች የማይቀያየሩ የማይወላውሉ መሆን አለባቸው። እነዚህን ነገር የሚያደርግ የሚችል ከሆነ ይቻላል። አንድ ሰው ይህንን እምነት ሊያሳድግ መለወጥ እንደሚችል ማመን አለበት። በውስጡ ይህንን እንደሚችል ማመን አለበት። አንዳንድ ጊዜ ግን አይለውጡም። አንዳንድ ሰዎች ሁሌ የነሱ ጸባይ እጹብ ድንቅ ነው። ይህ ሰዎች ደግሞ እኔ ብቻ ነኝ በቃ የኔ ባህሪ በጣም አሪፍ ነው፣ ጓደኛ ቢኖር ኖሮ ትረዳኛለህ ችክ የሚሉ ሰዎች አሉ። እንደዚህ አይነቱ ምን ማለት ነው? ጊዜ እስኪሰጠው መተው። ምንም ክርክር አያስፈልግም። የራሳችንን አቋም ይዘን መቀጠል አለብን። ሀሳቡን አንድ ላይ ከዚህ በተጨማሪ እውቀት፣ ብቃት፣ ባህሪን እስከተፈለገበት ጊዜ ድረስ መገንባት እንደምንችል ማመን ይኖርብናል። ስለዚህ በፍጥነት ባህሪያችን እንዲቀየር ከሆነ ምን ማድረግ አለብን? እውቀታችንን ማስፋት አለብን። ስለዚህ የዛሬው ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ አብራችሁን ቆዩ። ይህ ቻናል በጣም እንዲታይ ስለምፈልግ እባካችሁ ሰብስክራይብ ያደረጋችሁ ሼር አድርጉ። አመሰግናለሁ።